ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችሁ በፊት ማታ አንድ የሻይ ማንኪያ ተልባን ብትወስዱ ሌሊቱን ሙሉ የምግብ መፈጨታችሁ በአንድ ሌሊት ይሻሻላል ማለት ነው። እንዴት አድርጋችሁ እንደምትወስዱ እናም ያለውን ጥቅም በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከመተኛታችሁ ከአንድ ሰዓት ወይም ደግሞ ከ30 ደቂቃ በፊት ማታ አንድ የሻይ ማንኪያ የተፈጨ ተልባን መውሰድ የምግብ መፈጨታችሁን በአንድ ሌሊት ያሻሽላል ማለት ነው። አንድ የሻይ ማንኪያ የተፈጨ ተልባን በሞቀ ውሃ ውስጥ መውሰድ የምግብ መፈጨትን ያሻሽላል። አወሳሰዱም አንድ የሻይ ማንኪያ የተፈጨ ተልባን በአንድ ኩባያ የሞቀ ውሃ ውስጥ ቀላቅሉ፣ በደንብ አማስሉ። እናም ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት ጠጡ። ሁልጊዜም ቢሆን የተፈጨ ተልባን ተጠቀሙ። ሙሉ ሳይፈጭ የተልባ ዘርን ከተጠቀማችሁ ሳይፈጭ ስለሚያልፍ ማለት ነው በአንጀታችን ጥቅምም አናገኝም ያን ያክል። ስለዚህ የተፈጨ ተልባን ተጠቀሙ። እናም ትኩስ ቢሆን ተመራጭነት አለው። ምክንያቱም ተልባ ተፈጭቶ ከቆየ ኦክሲዳይዝድ ስለሚሆን ወይም ደግሞ ስለሚበላሽ ማለት ነው። ታዲያ እንዴት ይሰራል? ተልባ የሚሟሟ ፋይበርን የሚያለሰልስ ጄልን ይሰራል። የማይሟሟ ፋይበር ለቆሻሻው መጠንን ይጨምራል። ሙሲሌጅ ወይም ደግሞ ዝልግልግ ፈሳሽ የአንጀት ግድግዳን ይለብሳል እንዲሁም ያረጋጋል። ኦሜጋ ስሪ ፋቲ አሲድ እና ሊግናንስ ኃይለኛ አንቲኦክሲዳንቶችን ተልባ ይይዛል ማለት ነው። የሚሰጠን የጤና ጥቅሞችም አንደኛ ጠዋት ላይ የሰገራ ጉዞን ያሻሽላል። በሌሊት ውስጥ የሚሟሟ ፋይበር ውሃን በመምጠጥ ለስላሳ ጄልን ይፈጥራል። ይህም ሰገራን ያለሰልሳል፣ የሰገራን ክብደት ይጨምራል፣ የተፈጥሮ የአንጀት እንቅስቃሴንም ያነቃቃል። በውጤቱም ቀላል የጠዋት ሰገራ ጉዞ፣ ያነሰ ማማጥ ወይም መጨነቅ፣ የተሟላ ቆሻሻን ማስወገድ ይኖራል። ይህ በተለይ ከ35 እስከ 40 ዓመት በኋላ የአንጀት እንቅስቃሴ በሚቀንስበት ጊዜ በጣም ጠቃሚ ነው። ሁለተኛ የሆድ ድርቀትን በተፈጥሮ ይቀንሳል። እንደ ኃይለኛ ማለስለሻዎች ወይም ደግሞ ላክሴቲቭ ሳይሆን ተልባ የፔሪስታሊሲስ ወይም ደግሞ የአንጀት እንቅስቃሴን በቀስታ ያነቃቃል። አንጀትን አያቆስልም። ከተፈጥሮ የሰውነታችን ዑደት ጋርም አብሮ ይሰራል። ከጊዜ በኋላ የሆድ መፈጨት ስርዓትን ከማስገደድ ይልቅ እንዲለማመድ ያደርገዋል። ሶስተኛ ጥሩ የአንጀት ባክቴሪያዎችን ይመግባል። ፕሪባዮቲክ ኢፌክት አለው። የሚሟሟ ፋይበር ለጥሩ ባክቴሪያዎች እንደ ምግብ ሆኖ ያገለግላል። ጤናማ ባክቴሪያ ማለት ያነሰ የሆድ መነፋት፣ የተሻለ የንጥረ ነገር መምጠጥ እናም ጠንካራ በሽታ የመከላከል አቅም ማለት ነው። አራተኛ ደካማ ከሚባል የምግብ መፈጨት የሚመጣን ጋዝን ይቀንሳል። የአንጀታችን ጥቃቅን ህይወት ያላቸው ነገሮች ማይክሮባዮም ሲሻሻሉ ጎጂ ባክቴሪያዎች ይቀንሳሉ። ከመጠን በላይ የሆነ ይስት ይቀንሳል። የጋዝ ምርት ሚዛኑንም ይጠብቃል። መጀመሪያ ላይ ስትጠቀሙ መጠነኛ ጋዝ የተለመደ ነው። ነገር ግን ከ5 እስከ 7 ቀናት በኋላ ግን ይሻሻላል። አምስተኛ የአንጀትን ግድግዳ ያረጋጋል። የተልባ ዝልግልግ ፈሳሽ እንደ ጄል ያለ ሽፋንን ይፈጥራል። ይህም መጠነኛ የሆነ መቆጣትን ወይም ደግሞ ብግነትን ያረጋጋል። የአንጀት ብግነትንም ይቀንሳል። ከአሲድ መቆጣትም ይከላከላል። የጨጓራ ችግር ላለባቸው፣ መጠነኛ አይቢኤስ ላለባቸው፣ አልፎ አልፎም ለሚከሰት የቃር ስሜትም በጣም ምርጥ ነው። ስድስተኛ የንጥረ ነገሮችን መምጠጥን ያሻሽላል። የአንጀታችሁ ግድግዳ የተረጋጋ እናም
ጤናማ ሲሆን ኢንዛይሞች በተሻለ ሁኔታ ይሰራሉ። ንጥረ ነገሮችም በብቃት ይመጠጣሉ። የሚኒራል ዝውውርም ይሻሻላል። ከሳምንታት በኋላ ታዲያ ይህ የኃይል መጠናችሁን ሊያሻሽል ይችላል። ሰባተኛ ደግሞ የደም ስኳርን ሌሊቱን ሙሉ ሚዛን እንዲጠብቅ ይረዳል። የሚሟሟ ፋይበር የግሉኮስ መምጠጥን ያዘገያል። ይህም የሌሊት የደም ስኳር መጨመርን ይከላከላል። የኢንሱሊን መውጣትንም ይቀንሳል። ሜታቦሊክ ጤናንም ይደግፋል። የተረጋጋ የሌሊት የደም ስኳር ማለት የተሻለ እንቅልፍናም የተሻለ የጠዋት ኃይል ማለት ነው። ስምንተኛ ቆሻሻን በማስወገድ የጉበት ማጣራት ስራን ይደግፋል። ጉበታችሁ ቆሻሻን በሐሞት በኩል ወደ አንጀት ይልካል። የሆድ ድርቀት ካለባችሁ መርዛማ ነገሮች ተመልሰው ይመጠጣሉ። ሆርሞኖችም ተመልሰው ይሰራጫሉ። መደበኛ የሰገራ ጉዞ ካለ የመርዛማ ነገሮች ዳግም መምጠጥን ይቀንሳል። የሆርሞን ሚዛንንም ይደግፋል። የሆድ መነፋትን ይቀንሳል። ዘጠነኛ የጠዋት የሆድ መነፋትን ይቀንሳል። ሰገራ በአግባቡ ሲንቀሳቀስ ሌሊቱን ሙሉ ጋዝ አይጠራቀምም። የሆድ ውስጥ ጫና ይቀንሳል። የጠዋት የሆድ መነፋትን ይቀንሳል። ብዙ ሰዎች ከ1 እስከ 2 ሳምንታት ውስጥ የሆድ መቀነስን ያስተውላሉ። አስረኛ ለረጅም ጊዜ የአንጀትን ጤናንም ይደግፋል። የተልባ ሊግናንስናም ፋይበር በአንጀት ውስጥ ያለን ብግነትን ይቀንሳሉ። ጤናማ የሆነ የሴል እድሳትን ይደግፋሉ። ጤናማ የአንጀት አካባቢንም ያበረታታሉ። የረጅም ጊዜ የፋይበር አጠቃቀም ከዝቅተኛ የምግብ መፈጨት በሽታዎች ስጋት ጋር የተያያዘ ነው። ስለዚህ ማታ ላይ 1 የሻይ ማንኪያ ከመተኛታችሁ በፊት የተፈጨ ተልባን ብትጠቀሙ በአንድ ሌሊት ውስጥ የምግብ መፈጨታችሁን ቶሎ ያሻሽላል። መላ የምግብ መፈጨት ስርዓታችንን ይጠብቃል ማለት ነው። ለአጠቃቀም ደግሞ ምርጥ መንገድ በ1 ሻይ ማንኪያ ጀምሩ። ከ5 እስከ 7 ቀናት ውስጥ 1 ሻይ ማንኪያ ተጠቀሙ። ከዚያ ካስፈለጋችሁ ወደ 2 የሻይ ማንኪያ መጨመር ትችላላችሁ። በቀን ውስጥ ደግሞ በቂ ውሃን ጠጡ። ከከፍተኛ መጠን ይልቅ ደግሞ ዘላቂነት ወይም መደበኛነት ይበልጥ አስፈላጊ ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የአንጀት መዘጋት ችግር ካለባችሁ፣ ከባድ የሆነ የአይቢኤስ ኢሪቴብል ባውል ሲንድረም ህመም ካለባችሁ ጥንቃቄ አድርጉ። ሐኪማችሁን በደንብ አማክሩ። ሁል ጊዜ በውሃ ውስጥ በጥብጡት፣ በጭራሽ በደረቁ እንዳትወስዱ። ታዲያ መጠቀም በጀመራችሁ ቀናቶች ውስጥ ምን ይጠበቃል? ከ1 እስከ 3 ቀናት ውስጥ መጠነኛ የሆነ የጋዝ መጨመር የተለመደ ማስተካከያን ታያላችሁ ማለት ነው። ለትንሽ ቀን እስከ 5 ቀን የጋዝ መጨመር ልታስተውሉ ትችላላችሁ። ነገር ግን ከዛ በኋላ ሙሉ በሙሉ ይስተካከላል። በ1 ሳምንት ውስጥ ደግሞ ቀላል የሆነ የሰገራ ጉዞ ይኖራል። በ2 ሳምንታት ውስጥ የቀነሰ የሆድ መነፋትን ታስተውላላችሁ። ከ3 እስከ 4 ሳምንታት ውስጥ ይበልጥ የተስተካከለ የምግብ መፈጨት ስርዓትን ታስተውላላችሁ ማለት ነው። ስለዚህ ማታ ማታ ምንጊዜም 1 የሻይ ማንኪያ የተፈጨ ተልባን መጠቀም በሰውነታችሁ ውስጥ ድንቅ የሆነ ተግባርን ወይም ደግሞ ጥቅምን፣ አገልግሎትን ይሰጣል ማለት ነው። በፍጹም መዘንጋት የሌለባችሁ ልማድ ነው። ለበርካታ ችግሮች መፍትሄ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።